ቤት ለሚያነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እርሶንም አመሰግናለሁ። መንግስት ግጭትን በበላይነት በመቆጣጠር ብቸኛ ስልጣኑና ህግን በማስከበር ሊኖረው ስለሚገባ ዝቅተኛ መንግስታዊ ግዴታው ላይ አንዳችም ልዩነት የለኝም። ባለፉት 4 ዓመታት ንጹሃን ዜጎች ላይ ያለመታከት የጅምላ ግድያና ማፈናቀል ሲፈጸም የመንግስት ያለ ስንል የኖርነው ህግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። ህግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል ነው። ይሁንና መንግስት ህግ ያስከብር ማለት መንግስት ህግ እየጣሰ ዜጎችን ያሸብር ማለት አይደለም። መንግስት ህግ የማስከበር መብት ብቻ ሳይሆን ግዴታ አለበት ሲባል ማስከበርና መጠበቅ ያለበትን ህግ የመጣስና የማፍረስ መብት አለው ይኖረው ማለትም አይደለም። ባለፉት 3 ሳምንታት ህግ ለማስከበር በሚል በከፈተው ዘመቻ ዜጎች በህገ መንግስቱና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት መከበር ስምምነቶች ጭምር ጥበቃ የሚደረግላቸውን መብቶቻቸውን የጣሰ ከህግ ማስከበሩ ይልቅ ህጋዊ ሂደቶችን ያልተከተለ መሆኑ ካፈጻጸሙ ተገንዝቤያለሁ። ህግ ለማስከበር በሚል ህግ እየተጣሰ ህፃናትን ጨምሮ 35 የሚደርሱ ዜጎች ያለ ፍርድ በጸጥታ አካላት ተገድለዋል። 40 የሚጠጉ የድርጅታችን መዋቅር አባላትና አመራሮች ታስረዋል። አስሮ መመርመርን የሀገሪቱ ህግ ባይፈቅድም ከ20 በላይ ጋዜጠኞች ታስረዋል። በርካታ ሺዎች ያለ ፍርድ ቤት ትዕዛዝ በቀንና በሌሊት በጸጥታ አካላት እየታፈኑ ወዳልታወቀ ቦታ ተወስደው ተሰውረዋል። እስካሁንም ፍርድ ቤት ያልቀረቡና ቤተሰብ የማይጠይቃቸው የት እንዳሉም የማይታወቁ ዜጎች አሉ። ክቡር ጠቅላይ ሚኒስትር፣ እርስዎ የሚመሩት የጸጥታ መዋቅር ጦርነት በሚመስል መንገድ በመረጠኝ ህዝብ ላይ በተለያዩ አካላት የመግለጫና ፕሮፓጋንዳ ድጋፍ ጭምር የተቀናጀ ዘመቻ በመክፈት ተረጋግቶ የእርሻ ስራውን እንዳይከውን እያጉላላው ይገኛል። ዛሬ በአማራ ክልል ተፈናቃይ ያልተጠለለበት ከተማና ወረዳ ማግኘት በማይቻልበት ደረጃ ሚሊዮኖች ውዶቻቸውን አጥተው ወረታቸውን ተነጥቀው ባለበት መንግስታዊ ካሳና ማቋቋሚያ ሲጠብቁ እጅግ የተጋነነ ዘመቻ ተከፍቶባቸዋል። በነገራችን ላይ እኔ በተመረጥኩበት አካባቢ ከ300 ሺህ በላይ የሚደርስ ህዝብ ያላለው ባይ ያለ እለት ፍጆታ ይገኛል። እኔ በተመረጥኩበት የምርጫ ክልል እንኳን 78 ሺህ ተፈናቃይ አለ። መንግስት ከጠላት ማርከ ታጠቅ ያለውን የአማራ ወጣት ከማነጋገር ይልቅ በያዘው ማባረር በተለያዩ ክልሎች ታጥቀው መንግስትን እየተዋጉ ያሉ ቡድኖችን መሰል ቅራኔ በሌሎች አካባቢ የሚያዋልድ ዘመቻ ላይ እንዳለ ለማሳሰብ እወዳለሁ። ህግ መከበር አለበት። ህግ በመጣስና ህዝብን በማሸበር ግን ፈጽሞ ሊሆን አይገባም። ታፍነው ደብዛቸው የጠፉ ተማሪዎቹን መጨረሻ ያልተገነዘበው ህዝብ፣ የትነታቸውን ያልተረዳው ህዝባችን ዛሬ እንደገና ዜጎቹን በማፈን ከህግና ከቤተሰብ በመሰወር የተጀመረው ዘመቻ ሌላ አደገኛ ወንጀል እያለማመደ እንደሆነ ማሳሰብ እፈልጋለሁ። ዛሬ ንጹሃን ዜጎች እየታፈኑ ነው። ነገ ይሄ አፋኝ ቡድን ባለስልጣናትን እንደማያፍን መተማመኛ መፍጠር አይቻልም። አደገኛ ወንጀል እያለማመድ ነው። ስለሆነም ክቡር ጠቅላይ ሚኒስትር፣ አንደኛ በህግ ማስከበር ሽፋን የመንግስት ተቾችንና የተቃውሞ ድምጾችን በማፈን ስጋትና ፍርሃት የሰፈነበት የሙያ ምህዳር በመሻት መንግስቶ የዲሞክራሲ ግንባታን እንዴት ውል ሊያደርግ እየፈቀደ እና እንዴት አይነት መንግስት እየመሩ እንደሆነ እንዲያብራሩልን እንፈልጋለን። ሁለተኛ የታፈኑና ከፍርድ ውጪ በኮንሰንትሬሽን ካምፕ ያሉ ዜጎቻችንና አባሎቻችን አስቸኳይ ፍትህ እንዲሰጣቸው መጠየቅ እፈልጋለሁ። ሶስተኛ ትናንት የታገልነት ለውጥ ወደ ኋላ ተቀልብሶ ወደ ነበርንበት አፈና መመለሱን በማወቅ መንግስቱ በህዝባችን ላይ ለሚፈጽመው ግፍ በራሱ ላይ ተጠያቂነት የሚወስደው መቼ ሊሆን እንደሚችል ማረጋገጫ ለተከበረው ምክር ቤት እንዲሰጡ እፈልጋለሁ። አመሰግናለሁ። የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርንም ለጥያቄዎቻችን መልስ ሊሰጡ ስለተገኙ
አመሰግናለሁ። ወደ ጥያቄዎች ከመሄዴ በፊት እኔም በአንዳንድ ጉዳዮች ዙሪያ አስተያየት እንድሰጥ ይፈቀድልኝ። አንደኛው ጉዳይ ክቡር ጠቅላይ ሚኒስትሩ በትኩረት እንዲይዙት የምፈልገው ከኢትዮጵያ ሕዝብ ተደብቆ ከአሸባሪው ትህነግ ጋር ድርድር መንግስት እያደረገ እንደሆነ ዓለም አቀፍ የተቋማትና የዲፕሎማቲክ ማህበረሰቡ እየገለጸ እንደሆነ በሚዲያ ተዘግቧልና ድርድር እየተካሄደ ከሆነ ቢያንስ ይህ ፓርላማ ሊያውቀው ይገባል ብዬ እሱን ማሳሰብና የአማራ ህዝብም ሆነ የኤርትራ ወንድሞቻችን በዚህ ጦርነት ውስጥ በቀጥታም ሆነ በተዘዋዋሪ ተሳታፊ ስለነበሩ ይሄ ድርድር ኤርትራንም ሆነ አማራን ያገለለ እንዳይሆን ማሳሰብ ፈልጋለሁ። አመሰግናለሁ። ወደ ጥያቄ ስገባ ጥያቄ የሚያተኩረው በአገራዊ የለውጥና የሽግግር ሂደቱ ላይ ይሆናል። እንደሚታወቀው ከመጋቢት 2010 ዓ.ም ማለትም እርስዎ ወደ ስልጣን ከመጡበት ጊዜ ጀምሮ የሀገራችን የዲሞክራሲ ሽግግር ሂደት ላይ ማሻሻያዎችን ለማድረግና የተለያዩ የለውጥ እርምጃዎችን እንደሚወስዱ በፓርላማው ላይ ቀርበው ባደረጉት አክሴፕታንስ ስፒች ላይ ቃል ገብተው ነበር። በዋነኝነት የተቋማት ሪፎርምና ገለልተኛ ተቋማት ግንባታ፣ የዲሞክራሲ ምህዳሩን ማስፋትና ዲሞክራሲያዊ ምርጫ ማካሄድ፣ ሀሳብን በነጻነት የመግለጽና የፕሬስ ነጻነት፣ የማንነትና የወሰን ጥያቄዎችን ሰላማዊ እልባት እንዲያገኙ የማድረግ ተጀምረው የነበሩ ግራንድ ፕሮጀክቶች ማለትም የህዳሴ ግድቡን የማጠናቀቅ የማዳበሪያና ስኳር ፋብሪካዎችን ወዘተ እንዲጠናቀቁ እንደሚያደርጉ ቃልም ገብተው ነበር። በኋላም አገር በቀል የኢኮኖሚ ማሻሻያ በማድረግ የኢትዮጵያን ኑሮ ሁኔታ እንዲሻሻልና የዋጋ ንረት ቢያንስ ካለበት እንዲቀንስ እንደሚሰራም ገልጸው ነበር። ክቡር ጠቅላይ ሚኒስትር፣ ጥያቄ ባለፉት 4 ዓመታት ውስጥ የገባቸውን የለውጥ ተግባራት ምን ያህል ተፈጽመዋል ብለው ያስባሉ? ለውጡና ሀገራዊ ሪፎርሙ በሀዲዱ እየሄደ ነው ወይስ ሀዲዱ ስቶ ከመስመር ወጥቷል? ወይም አንዳንዶቹ እንደሚገልጹት ከሽፏል ወይ? እንደ ሀገር ከገባንበት ችግር ለመውጣት አሁንስ የጋራ የሽግግር ፍኖተ ካርታ ወይም ሮድማፕ ያስፈልጋል ብለው ያስባሉ ወይስ አሁንም እኔ አሻግራችኋለሁ በሚለው አቋም እንደጸኑ ነው የሚለውን መጠየቅ ፈልጋለሁ። በጣም አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትራችን የተከበረው ምክር ቤት ለሚያነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እርስዎንም አመሰግናለሁ። መንግስት ግጭትን በበላይነት በመቆጣጠር ብቸኛ ስልጣኑና ሕግን በማስከበር ሊኖረው ስለሚገባ ዝቅተኛ መንግስታዊ ግዴታው ላይ አንዳችም ልዩነት የለኝም። ባለፉት 4 ዓመታት ንጹሃን ዜጎች ላይ ያለመታከት የጅምላ ግድያና ማፈናቀል ሲፈጸም የመንግስት ያለ ስንል የኖር ነው ሕግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። ሕግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል ነው። ይሁንና መንግስት ሕግ ያስከብር ማለት መንግስት ሕግ እየጣሰ ዜጎችን ያሸብር ማለት አይደለም። መንግስት ሕግ የማስከበር መብት ብቻ ሳይሆን ግዴታ አለበት ሲባል ማስከበርና መጠበቅ ያለበትን ሕግ የመጣስና የማፍረስ መብት አለው ይኑረው ማለትም አይደለም። ባለፉት 3 ሳምንታት ሕግ ለማስከበር በሚል በከፈተው ዘመቻ ዜጎች በሕገ መንግስቱና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት መከበር ስምምነቶች ጭምር ጥበቃ የሚደረግላቸውን መብቶቻቸውን የጣሰ ከሕግ ማስከበሩ ይልቅ ሕጋዊ ሂደቶችን ያልተከተለ መሆኑ ካፈጻጸሙ ተገንዝቤያለሁ። ሕግ ለማስከበር በሚል ሕግ እየተጣሰ
ሕፃናትን ጨምሮ 35 የሚደርሱ ዜጎች ያለ ፍርድ በጸጥታ አካላት ተገድለዋል። 40 የሚጠጉ የድርጅታችን መዋቅር አባላትና አመራሮች ታስረዋል። አስሮ መመርመርን የሀገሪቱ ሕግ ባይፈቅድም ከ20 በላይ ጋዜጠኞች ታስረዋል። በርካታ ሺዎች ያለ ፍርድ ቤት ትዕዛዝ በቀንና በሌሊት በጸጥታ አካላት እየታፈኑ ወዳልታወቀ ቦታ ተወስደው ተሰውረዋል። እስካሁንም ፍርድ ቤት ያልቀረቡና ቤተሰብ የማይጠይቃቸው የት እንዳሉም የማይታወቁ ዜጎች አሉ። ክቡር ጠቅላይ ሚኒስትር፣ እርስዎ የሚመሩት የጸጥታ መዋቅር ጦርነት በሚመስል መንገድ በመረጠኝ ህዝብ ላይ በተለያዩ አካላት የመግለጫና ፕሮፓጋንዳ ድጋፍ ጭምር የተቀናጀ ዘመቻ በመክፈት ተረጋግቶ የእርሻ ስራውን እንዳይከውን እያጉላላው ይገኛል። ዛሬ በአማራ ክልል ተፈናቃይ ያልተጠለለበት ከተማና ወረዳ ማግኘት በማይቻልበት ደረጃ ሚሊዮኖች ውዶቻቸውን አጥተው ወረታቸውን ተነጥቀው ባለበት መንግስታዊ ካሳና ማቋቋሚያ ሲጠብቁ እጅግ የተጋነነ ዘመቻ ተከፍቶባቸዋል። በነገራችን ላይ እኔ በተመረጥኩበት አካባቢ ከ300 ሺህ በላይ የሚደርስ ህዝብ ያላለው ባይ ያለ ዕለት ፍጆታ ይገኛል። እኔ በተመረጥኩበት የምርጫ ክልል እንኳን 78 ሺህ ተፈናቃይ አለ። መንግስት ከጠላት ማርከህ ታጠቅ ያለውን የአማራ ወጣት ከማነጋገር ይልቅ በያዘው ማባረር በተለያዩ ክልሎች ታጥቀው መንግስትን እየተዋጉ ያሉ ቡድኖችን መሰል ቅራኔ በሌሎች አካባቢ የሚያዋልድ ዘመቻ ላይ እንዳለ ለማሳሰብ እወዳለሁ። ህግ መከበር አለበት። ህግ በመጣስና ህዝብን በማሸበር ግን ፈጽሞ ሊሆን አይገባም። ታፍነው ደብዛቸው የጠፉ ተማሪዎቹን መጨረሻ ያልተገነዘበው ህዝብ፣ የትነታቸውን ያልተረዳው ህዝባችን ዛሬ እንደገና ዜጎቹን በማፈን ከህግና ከቤተሰብ በመሰወር የተጀመረው ዘመቻ ሌላ አደገኛ ወንጀል እያለማመደ እንደሆነ ማሳሰብ እፈልጋለሁ። ዛሬ ንጹሃን ዜጎች እየታፈኑ ነው። ነገ ይሄ አፋኝ ቡድን ባለስልጣናትን እንደማያፍን መተማመኛ መፍጠር አይቻልም። አደገኛ ወንጀል እያለማመድ ነው። ስለሆነም ክቡር ጠቅላይ ሚኒስትር፣ አንደኛ በህግ ማስከበር ሽፋን የመንግስት ተቺዎችንና የተቃውሞ ድምጾችን በማፈን ስጋትና ፍርሃት የሰፈነበት የሙያ ምህዳር በመሻት መንግስቶ የዲሞክራሲ ግንባታን እንዴት እውን ሊያደርግ እየፈቀደ እና እንዴት አይነት መንግስት እየመሩ እንደሆነ እንዲያብራሩልን እንፈልጋለን። ሁለተኛ የታፈኑና ከፍርድ ውጭ በኮንሰንትሬሽን ካምፕ ያሉ ዜጎቻችንና አባሎቻችን አስቸኳይ ፍትህ እንዲሰጣቸው መጠየቅ እፈልጋለሁ። ሶስተኛ ትናንት የታገልነት ለውጥ ወደ ኋላ ተቀልብሶ ወደ ነበርንበት አፈና መመለሱን በማወቅ መንግስቱ በህዝባችን ላይ ለሚፈጽመው ግፍ በራሱ ላይ ተጠያቂነት የሚወስደው መቼ ሊሆን እንደሚችል ማረጋገጫ ለተከበረው ምክር ቤት እንዲሰጡ እፈልጋለሁ። አመሰግናለሁ። የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርንም ለጥያቄዎቻችን መልስ ሊሰጡ ስለተገኙ አመሰግናለሁ። ወደ ጥያቄዎች ከመሄዴ በፊት እኔም በአንዳንድ ጉዳዮች ዙሪያ አስተያየት እንድሰጥ ይፈቀድልኝ። አንደኛው ጉዳይ ክቡር ጠቅላይ ሚኒስትሩ በትኩረት እንዲይዙት የምፈልገው ከኢትዮጵያ ሕዝብ ተደብቆ ከአሸባሪው ትህነግ ጋር ድርድር መንግስት እያደረገ እንደሆነ ዓለም አቀፍ የተቋማትና የዲፕሎማቲክ ማህበረሰቡ እየገለጸ እንደሆነ በሚዲያ ተዘግቧልና ድርድር እየተካሄደ ከሆነ ቢያንስ ይህ ፓርላማ ሊያውቀው ይገባል ብዬ እሱን ማሳሰብና የአማራ ህዝብም ሆነ የኤርትራ ወንድሞቻችን በዚህ ጦርነት ውስጥ በቀጥታም ሆነ በተዘዋዋሪ ተሳታፊ ስለነበሩ ይህ ድርድር ኤርትራንም ሆነ አማራን ያገለለ እንዳይሆን ማሳሰብ ፈልጋለሁ። አመሰግናለሁ። ወደ ጥያቄ ስገባ ጥያቄ የሚያተኩረው በአገራዊ የለውጥና የሽግግር ሂደቱ ላይ ይሆናል። እንደሚታወቀው ከመጋቢት 2010 ዓመተ ምህረት ማለትም እርስዎ ወደ ስልጣን ከመጡበት ጊዜ ጀምሮ የሀገራችን የዲሞክራሲ ሽግግር ሂደት ላይ ማሻሻያዎችን ለማድረግና የተለያዩ የለውጥ እርምጃዎችን እንደሚወስዱ በፓርላማው ላይ ቀርበው ባደረጉት
አክሴፕታንስ ስፒች ላይ ቃል ገብተው ነበር። በዋነኝነት የተቋማት ሪፎርምና ገለልተኛ ተቋማት ግንባታ፣ የዴሞክራሲ ምህዳሩን ማስፋትና ዴሞክራሲያዊ ምርጫ ማካሄድ፣ ሐሳብን በነጻነት የመግለጽና የፕሬስ ነጻነት፣ የማንነትና የወሰን ጥያቄዎችን ሰላማዊ ልባት እንዲያገኙ የማድረግ፣ ተጀምረው የነበሩ ግራንድ ፕሮጀክቶች ማለትም የህዳሴ ግድቡን የማጠናቀቅ፣ የማዳበሪያና ስኳር ፋብሪካዎችን ወዘተ እንዲጠናቀቁ እንደሚያደርጉ ቃልም ገብተው ነበር። በኋላም አገር በቀል የኢኮኖሚ ማሻሻያ በማድረግ የኢትዮጵያን ኑሮ ሁኔታ እንዲሻሻልና የዋጋ ንረት ቢያንስ ካለበት እንዲቀንስ እንደሚሰራም ገልጸው ነበር። ክቡር ጠቅላይ ሚኒስትር፣ ጥያቄ ባለፉት 4 ዓመታት ውስጥ የገባቸውን የለውጥ ተግባራት ምን ያህል ተፈጽመዋል ብለው ያስባሉ? ለውጡና አገራዊ ሪፎርሙ በሀዲዱ እየሄደ ነው ወይስ ሀዲዱ ስቶ ከመስመር ወጥቷል? ወይም አንዳንዶቹ እንደሚገልጹት ከሽፏል ወይ? እንደ ሀገር ከገባንበት ችግር ለመውጣት አሁንስ የጋራ የሽግግር ፍኖተ ካርታ ወይም ሮድማፕ ያስፈልጋል ብለው ያስባሉ ወይስ አሁንም እናሻግራቸዋለሁ በሚለው አቋሙ እንደጸኑ ነው የሚለውን መጠየቅ እፈልጋለሁ። በጣም አመሰግናለሁ።